አልችልም ሁሌ እኔን ቶፒክ ለመጨረሻ ጊዜ ነው እዚህ ላይ አንተ ላይ ማውራት አልፈልግም ማውራት ብዙ ጊዜ በቅድሚያ ዮኒዬ እንኳን ደህና መጣ። እንኳን ደህና ቆየኝ ጆሲ። የኢግል ፖድካስት እንግዲህ አክብረ ስለመጣ ደስ ብሎኛል። ላከኝ የሚለው ኮንሰፕት እንዴት መጣ? ቆይ አንተ ላይ ስላንተ እናወራለን። እሱን እስቲ ኮንሰፕቱ ከየት መጣ? አንድ መዝሙር ሰምቻለሁ ላከኝ የሚለው ከሱ ጋር ተያይዞ ነው? ከሱ ጋር ተያይዞ ነው። እውነት? ላከኝ ትርጉም አለው ባንተ ኮንሰፕት? በእኔ ኮንሰፕት አለው። ዘማሪውም የዘመረበት የራሱ ኮንሰፕት አለው። ላከኝ በሚል ኮንተንት ብዙ ጊዜ እሰራለሁ። ወደ አሜሪካ፣ ወደ ካናዳ፣ ወደ ዩኬ ላከኝ፣ ከነዚህ ውጭ አትላከኝ ሌላ ቦታ ምናምን የሚል ነገር ነውና በዚህ ነው ብዙ ሰው የሚያቀኝና አሁን ላይ እኔ በመዝሙሩ መስራት ሲጀምር መጀመሪያ ላይ ጀስት እንደ እንትን ነበር የጀመርኩት። በሆነ አጋጣሚ ቲክቶክ የሚሰሩ ጀማዎች ተዋወቅኩ። እነሱ ጀማዎች በጌታ አይደሉም። ከዛ ከነሱ ጋር ተቀላቀልኩ። በኮንፊደንስ ቫይራል የሚወጣ ነገር ምንድነው ብዬ ማሰብ ጀመርኩ። መስፈን በስነ ስርዓት ጀመርኩኝ ከነሱ ጋር ይወጣው። መስራት ጀምረ ነበር? አዎ ወደ ታች ብትሄድ ቪዲዮዎች አሉ። በስነ ስርዓት ዘፈን መስራት ጀመር። እንዳልታወቅ የቻች ሰዎች እንዳያዩኝ ምናምን በሚል ማክስ አድርጌ ነበር የምሰራው መነጽር። ከዛ የሆነ ሰዓት ደግሞ የታባቱ ብዬ ሁለቱንም ማክሱን መነጽሩን ማውልቄ እንዲሁ መስራት ጀመርኩ። ኤልያስ መልካን በጣም ነው የምወደው እና ሲጀምር የኤልያስን ተች ላዳምጥ እያልኩ ነው የጀመርኩት። እስቲ የኤልያስን ተች ሙዚቃውን ልስማ፣ ተቹን ልስማ በሚል ዘፈኑን ማዳመጥ ጀመርኩ። እስቲ ሙዚቃውን እስቲ የሱ ተች እኮ ምናምን እያልኩ ነው የገባሁት። ከዛ ኤልያስን ተች ስሰማ እንዴ ሌላ ኮንተና የሚባል አቀናባሪ የኤልያስን ተች የሚመስል እስቲ የሱንም ተች ሊዮ ምናምን ብዬ ተች በተች ሆንኩና እንዳለ ሁሉንም አለፍኳቸው ማለት ነው። እና ላዳረስኩት የሁሉንም ተች ሰምቼ የሆነ ሰዓት ላይ በቃ ራስን ስታገኘው የለውም። ከዛ በቃ ሌላ ዓለም ውስጥ ሆንኩኝ እና የሆነ ሰዓት ላይ ነው በቃ ምንድነው እግዚአብሔር ጌታ ቢስ ስታድግ ልግ ውስጥ እኮ ልክ እንዳልሆነ ያውቃል። ግን ደግሞ እኔ ሰዎች ይሄ ነገር ያዋጣ ምናምን ሲሉ ምን አገባችሁ እናንተ በጓዳችሁ ናችሁ የምታደርጉት ነገር አይደል እንዴ ምን አንላለሁ። እኔ ከ2012 በኋላ ከ2012 11 በኋላ የወጡ መዝሙሮችን አላቅም ነበር እና መኪና ውስጥ እየሄድኩ እንደ ኤፍሬም መቼ ነው እንደዚህ አይነት መዝሙር ያወጣው ምን አንል ነበር እንትና መቼ ነው እንደዚህ አይነት መዝሙር ያወጣው ነበርና በቃ የሆነ ሰው ጌታን አላቅም በቃ በፍጹም ቸርች አልሄድም ምናምን። ግን የሆነ በመንገድ ላይ ሲሄድ የቸርች ድምጽ ስሰማ ምናምን በቃ ልጅነቴ ትዝ ይለኝ ነበር ምናምን። ብቻ ኦልሞስት ሱስ ማለት እኮ ነው አይደል? ወይ በጣም ለየት ያለ ሱስ ግን ማይለቅ ሱስ ብዙ ወጣቶች ይደረጋል ያለ ሱስ። እስቲ ተቹል ልስማው በሚል እንደ ኖርማል የሚታይም ነው ኖርማል ነው ምናምን ይላል ተቹን በቃ ይሄውን በቃ ጴንጤ ቤት ያለ ነገር ተቹል ልስማው እስቲ ሙዚቃው አወራረዱ ሰው አሁን ላንተ ሮንግ ነው ይሄ ዘፈኑ ነው? አዎ ዘፈኑ ሮንግ ነው ለኔ ሮንግ ነው እንደው አንተ ፐብሊክ አወጣው እንጂ ብዙ ክርስቲያንም እኮ ውጭ ሀገር ለመሄድ ነው የሚጸልየው ትወጣለህ ተብሎ የሚመጣው ትንቢት እኔ ራሱ ስንቴ መጥቶልኛል ከልጅነት እስከ እውቀት ድረስ እንደ አይነት መልእክቶች አሉ። እግዚአብሔር ራሱ ባለው ሰዓትና በፈቀደው ሰዓት ይፈጽማል እንጂ ነገሩን ሰው እንደ ቀልድ አታየውም አንተ። እኔ እንደ ሲሪየስ ሰው እንደ ቀልድ እያደረኩት ይመስላል እንጂ እንደ ሲሪየስ ነው እያደረኩት ያለሁት። በቃ ምንድነው ፍላጎቴን ነው እያንጸባረኩ ያለሁት እንጂ እንደ ቀልድ እንደ ኮንተንት አይደለም እያየሁት እየሰራሁት ያለሁት። ቁም ነገር ኮንተንት አይደለም የኔ። አሁን ላይ በጣም ችላ እያልኩት መጣሁ። ምክንያቱም በኔ ፍቃድና በኔ እንትን የሚሆን ነገር አይደለም ይሄ። እኔ በራሴ ጣርኩ ሞከርኩ ምናምን። ስለዚህ እኔ በኔ ፍቃድ ስላልሆነ እግዚአብሔር በራሱ ሰዓት ያድርገው ብዬ እርግፍ አድርጌ ትቼዋለሁ። ያን ያህል እንደዚህ ያን ነገር ላይ አሁን ተሳትፎ የለኝም። ከስንት አንዴ ሊያገረሽብኝ ይችላል በመሀል እንጂ አሁን ላይ እንደ ድሮ አይደለም። ድሮ በጣም ቲሸርት አሰራለሁ ወደ አውሮፓ ላከኝ የሚል አሜሪካ ምናምን የሚል ቲሸርት አሰርቼ ባንዲራ ይዤ በጣም ግግም ነበር የምለው። የምርህን ነው? ከልቤ ነበር ግግም የምለው። አንድ ነገር ስገግምበት ምናምን ሰው ያፉን ፍሬ ይበላል ይላል። የኔን አፍ ፍሬ ማን እንደበላው ባላውቅም ያፉ ፍሬ ነው ይላል። ስለዚህ በቃ ሰው ፈቀደ ሰዓት ይሁን ብዬ እንትን ብዬ ሰው እንደሚያውቀው ምንድነው እኔ መጀመሪያ ላይ ስመጣ ውጪ ለመሄድ አሁን ብዙ ሰዎች ገንዘብ ስላለ ውጪ መሄድ የምትፈልግ ምንድነው የምትችል ይመስላችኋል።
ገንዘብ ስላለህ ብቻ ሲሆን ብዙ አይነት ፕሮሰሶች አሉት። ባንክ ስቴትመንት አለ፣ ብዙ ዶክመንቶች አሉ ምናምን። እኒህን ዶክመንቶች አሟልተህ ራሱ ኦፊሰሩ ካላመነበት ሪጀክት ያደርጋል። እኔ ያን ቪዲዮዎች መልቀቅ ከጀመርኩ በኋላ ብዙ ሰዎች ተረባርበውልኛል። አውሮፓ 2 ሞክሬ ያለው። ኦኬ እንውሰድህ ሁሉ መጥቷል። እንውሰድህ መጥቶልኝ አውሮፓ 2 ጊዜ ሞክሬ ያለው፣ ካናዳ 1 ጊዜ ሞክሬ ያለው፣ አሜሪካ 1 ጊዜ ሞክሬ ያለው። እንደውም መጨረሻ ከፕራንኩ በኋላ መጀመሪያ ኢሮፕ ላቲቪያ የምትባል ሀገር ላይ ነው የሞከርኩት። ልክ እዛ ሀገር ሞክሬ በቃ ኦፊሰሩ አፕሩቭ ተደርጋለ ፓስፖርትን ትወስዳለህ ብሎኝ እሺ ብዬ ጓደኞቼን ሰብስቤ ይሄ የማያውቀው ለመጀመሪያ ጊዜ ነው እየወራ ያለው። ሰው ፕራንክ ማድረጌን ነው የሚያውቀው እንጂ እኔ ፕራንክ መደረጌን ማንም አያውቅም። ላቲቪያ ሊሄድ በቃ ስራ ቦታ በቃ ለተወሰኑ ሰዎች ተናግሬ ለጓደኞቼ ምናምን አለቆቼ ምናምን በርግጥ አያውቁም። ለተወሰኑ ለጓደኞቼ ተናግሬ ቤተሰቦቼ ተናግሬ ኦሬዲ እቃ ምናምን ጨራርሼ ጓደኞቼን እንደ ማክሰኞ ሊሄድ እንደ አርብ ጋብዣቸው ምናምን አብረን አሳልፈን ምናምን ልክ አርብ ቀን እነሱን አርብ ምንድነው ሐሙስ ማታ ጋብዣቸው እኔ አርብ ቀን ላጥላጥ ያልክ ቪዛ ሴንተር ቪዛ ልቀበል ሲሄድ ቪዛው ላይ ሪጀክት ይላል። እኔ ጓደኞቼን ጋብዣለሁ ሰው ተሰናብቻለሁ ምናምን ከዛ ምንድነው አፕሩቭ ብላችሁኝ የለኝ ምናምን ስል ዶክመንት ላይ ችግሮች ስለነበሩ እነሱ ዶክመንቶች ላይ እንትን አውተንቲኬት ያልተደረጉ ዶክመንቶች ነበሩ የትምህርት ማስረጃዎች ምናምን እና እነሱ ስለሆኑ ምናምን አሉኝ። ከዛ በቃ እኔ ምን ማንኝ እኔ ከዚህ በላይ መጠራው ብዬ ተውኩ በቃ። ከዛም በኋላ ብዙ ይመጣል ምናምን ግን ነገሮች እስቲ በቃ እግዚአብሔር በፈቀደው ሰዓት ይሁን ቤት ይቻላል። ምንም አሁን ያን ያለ ቢመጣ ሄዳለሁ አልሄድም ማለት አይደለም። ቢመጣ ሄዳለሁ እንዲህ ስላችሁ ደግሞ አልሄድም አይደለም። ቢመጣ ሄዳለሁ ግን እጄ አሁን ሰው ከሀገር ቢወጣ ለራሱ ለቤተሰቡ ለሀገሩም ጭምር ነው የሚተርፈው። ከዚህ ሀገር ወጥቶ ወደ በሚልከውም ነገር ይሁን ከዛ ሀገር እዚህ መጥቶ ኢንቨስትመንት በሚሰራው ነገርም ይሁን ሰዎች ይሄ ነገር እንትን ይሉታል። እና እኔ ከዚህ ሀገር ብወጣ የሆነ ሰዓት ዞሬ መጨረሻ ተመልሼ መጣ ወደ ሀገሬ ነው። እኔ ሀገሬን በጣም ነው የምወደው ሀገሬን። ግን አንዳንዴ ሳትስፋይ የምትሆንባቸው ነገሮች አሉ አይደለ? ራሴን ቤተሰቤን ራሴን በተሻለ ነገር ማገዝ ፈልጋለሁ። እዚህም ሆኜ አግዛለሁ ግን ልጅ ስትሆን ለቤተሰብ ማድረግ የምትፈልገው ነገር አለ አይደለ? እነሱ ነገሮች ለማድረግ አሁን ላይ ያለውበት ነገር በቂ ነው ብዬ አላስብም። ሄጄ ብሰራ እንደዚህ አይነት ስራዎች እንትን ብል ምናምን ሞር ማስበው ግብ ያህል ደርሳለሁ ብዬ ስለማስብ ነው እንጂ እዚህም ሆኜ እኔ የተለያዩ ነገሮች ባደርግ እንትን ብል ምናምን ጀስ ፋይን ኖርማል ነው። እኔ ግቤ ላይ ልድረስ እንጂ ግቤ ላይ የሚያደርሰኝ ማንኛውም ነገር ከማድረግ ወደ ኋላ አልልም። ይህን ስለ ሀገሬን ጠልቼ ሳይሆን ራሴ ፍላጎቴን ከማድረግ ካለኝ አንጻር ነው እንጂ ሀገሬን በጣም ነው የምወደው። ኢትዮጵያን እወዳታለሁ። ይሄ በጣም በኩራት በኮንፊደንስ በጣም ነው የምወዳት። አንድ ቪዲዮ ሶሻል ሚዲያ ላይ ብዙ ጊዜ ታጋራለህ። በልጅነት ምን የተፈጠረ ጉዳይ ነበር? ምንድነው ሀፕን ያደረገው? ከዚያስ በኋላ ሂል ያረክበት መንገድ ምንድን ነው? እስቲ ዲቴል አጫውተኝ። በህይወቴ በቃ ከዚህ በኋላ በፊት ያልፏል ነገር ከዚህ በኋላም እንደሱ አይነት ችግሩ ፈተና ላይ ይመጣል ብዬ አልጠብቅም አላስብም። ይሄም ደግሞ ለበጎ ነው የሆነው ብዬ ነው የማስበው። እኔ ላይ 2014 አካባቢ ፈጣሪ ምንድነው ወደሱ መንገድ ላይ ያመጣኝ ብዬ ሳያስብ ነው ይሄን ነገር ያደረገው ብዬ አስባለሁ። በጣም የሆነ አስቸጋሪ ልጅ ባልሆንም የሆነ አስቸጋሪ ነገር ላይ ነበር የነበርኩት መጥፎ ነገር ላይ ምናምን እና እነዚህ ነገሮች ከእንደዚህ አይነት ነገሮች ውስጥ እንድወጣ እግዚአብሔር በጣም እኔን እንትን ይለኝ ነበር። በምልክቶች ያሳየኝ ነበር፣ በአገልጋዮች ይናገረኝ ነበር ምናምን። እኔ አገልጋዮች እንደዚህ ሲናገሩኝ እኔ የሚመስለኝ በቃ ኦን ፐርሰን ያለውበትን ነገር ምናምን ስለዚህ እንትን አልችላ ብያቸው ነው የሚሄደው። ማን ስለሆኑ እነሱ እኔ እንደዚህ የሚሉት ምናምን ቤት እሄዳለሁ እና ሞከረ ፈጣሪ እና የተወሰነ ጊዜ ካለውበት ኢንቫይሮንመንት ሊያሳርፈኝ ፈልጎ ይመስለኛል እንደዚህ ያደረገው ብዬ አስባለሁ። እና 2014 ወደ ነሐሴ 23 አካባቢ ምናምን የሆነ በጣም እታመማለሁ እና ታምሜ እሱን ሕክምና ለማድረግ ሆስፒታል ውስጥ ነው የምሰራው። የላብራቶሪ ባለሙያ ነኝ እና አሁን እንደዛ ነው የምሰራው፣ ላብራቶሪ ነው የምሰራው እና እዛው እየሰራው ስታመም ጊዜ አልትራሳውንድ ለመነሳት ሄጄ አልትራሳውንድ ስነሳ ትርፍ አንጀት ምናምን ያሳያል ተባለ። በቃ ትርፍ አንጀቱን ሰርጀሪ ለመሰራት ኦሬዲ ፈርሜ ምናምን ከጨረስኩ በኋላ ቤተሰብ ደውዬ እንዲህ ልሰራ ስለሆነ ምናምን ነገርኳቸው። እነሱ ሲመጡ እኔ ኦሬዲ ልሰራ ምናምን ተሰናድቻለሁ እና ገብቼ በቃ ተሰራው።
ከዛ በቃ ልክ ሰርጃችን የትርፍ አንጀቱን ሰርጀሪ ሲሰራ ነው እኔ ምንድነው የላይፍ ውጣ ውረድ የጀመረው ያኔ ነው። ተሰራው ህክምናው በስነ ስርዓት በትክክል መንገድ አልቋል። የወጣች ናሙና አንቺ የተቆርጠ የወጣችው ናሙና ባዮፕሲ መላክ ነበረባት። ባዮፕሲ የሚባል ምርመራ አለች ኮዙን ለማወቅ የወጣው ናሙና ኮዙ ምንድነው የፈጠረው ነገር አለ ወይ ምናምን የሚለውን ለማወቅ እሷ ምርመራ ጥቁር አንበሳ ተልካ ነበረ። በመሃል እዛው ህክምና እያደረግኩ ምናምን እኔ ምንድነው ይሄ ጨጓራ አይችልም ምንድነው መድኃኒቶች ይሰጡኛል ምን ይደረጋል ጨጓራ አይችልም ይገባል የገባው መድኃኒት ሳይቆይ ይወጣል ምናምን ሪያክት ያደርጋል እና በቃ ያኔ ቆይ አለፈ። ከዛ ሰላም ሆንኩ ምናምን ልክ በወሩ ምሰራበት መስሪያ ቤት ለስራ ወደ ጂጂጋ ይልከኛል። ጂጂጋ የሚባል ከተማ ተላኩ። ከጂጂጋ ወጣ ብትብላል ገርባሳ የምትባል ከተማ አለች። እዛ ተላኩኝ ለስራ። እዛ ምቆየው ከ6 እስከ 8 ወር ነው መቆየት የነበረብኝ። እንዳልኩ ሰርጀሪ ከተሰራው 1 ወሬ ነው። በወሩ ነው የሄድኩት። ሰርጀሪ ከተሰራው 1 ወሬ ነው። ይሄ ሁላ ሲሆን ያቺ የጥቁር አንበሳ ናሙና ውጤቷን አላየውም። የሄዳ ጥቁር አንበሳ የሄደችዋን ውጤት አላየውም። ለሐኪሙ ሰጥቼዋለሁ። ሐኪሙ አይቶ በቃ ኖርማል ነው ጀስት ኖርማል ነው ኢንፍላሜሽን አለ በቃ ምናምን ብሎ እንትን አለኝ። በቃ እኔም አላካበርኩ። ትርፍ አንጀት በተፈጥሮ ትንሽ የሰርጀሪ የምትባል ማይነር የምትባል ሰርጀሪ አይደለች። በጣም ከከፋ በጣም ከባድ እንትን የሚያስከትል ህመም ነው። ግን በአጭሩ ከታከምክ ያን ያህል እንትን የሚል ነገር አለ ምና በቃ ማይነር ሰርጀሪ ስለሆነች ሳማክረው መሄድ ይችላል እዛ ቦታ ምናምን አለኝ። ሄድኩ እኔም። ከዛ እዛ ከሄድኩ በኋላ ልክ ገና ግቢ ውስጥ እንደገባው አስጠላኝ ሁሉም ነገር በቃ በጣም ኢንቫይሮንመንቱ በጣም ይከብዳል። ከተማ ውስጥ ተወልዶ ላደገ ሰው ከከተማ ውጪ በዛ ላይ ከከተማ ደግሞ በጣም ለወጣ ከተማ ዝቅ ብሎ ከተማው ይታያል። እንደዚህ በጣም ዝቅ ያለ ቦታ ነው። በረሃ ነው። በጣም ቅዝቃዜ አለ። ምግቡ አይመችም። ስልክ የለም። ወጥቼ ልታከም የሆነ ነገር ቢፈጠር እንኳን እጅ ላይ ብር የለም። ልንቀሳቀስ ብትል እጅ ላይ መታወቂያ የለም። እነዚህ ሁላ ነገሮች እንዳለ አስቀምጠን የምትገባው ቦታው ላይ ለፕራይቬሲም ሲባል የነበረበት ቦታ ማለት ነው። እና ገባው እዛ ጋር በቃ ምንድነው በጣም ከባድ ጊዜ ነበር። እዛ ቦታ ላይ ፈልጌ ነው የገባሁት። ማንም አስገድዶኝ አይደለም። ወደዛ ቦታ ፈልጌ ቤተሰብ አማክሬ ምናምን ነው የገባሁት። እና ከገብቼ የቆየው መጣው የሆነ ሰዓት ላይ ያመኛል። ቁጭ ስል መነሳት አልችልም። ስቆም ደግሞ ረጅም ሰዓት መቆም አልችልም ምናምን እና በጣም ነው የሚያመኝ። በቃ ትንሽ እቺን ከዚች እዛ ጫፍ ድረስ ካሜራው ድረስ ለመሄድ በጣም ነበር የሚቸግረኝ ምናምን አይነት ነገር። ከዛ የሆነ ቀን ነው ትምህርት ተምረን ልክ ስነሳ መነሳት አቃተኝ። እንደዚህ ቀና ማለት አቃተኝ። ከዛ ሳይ ህመም ነበርና ትንሽ ሆዴ እንደምጂ ቁስሌ አካባቢ እንደማበጥ ምናምን አለ። ከዛ ቃይት ፋይም ቢል ልጆች ይዘውኝ ሄደው ተኛው። ከዛ እያየሁት እየጨመረ መጣ። ሰርጀሪ የተሰራው ቦታ ላይ ማበጥ ጀመረ። እብጠት ማበጥ ጀመረ። እንዲ ማበጥ ጀመረ። ከዛ ህክምና ያለበት ቦታ ነው። ግን የሆነ ኖርማል ክሊኒክ ነገር አለ አይደለ? ሞር አልትራሳውንድ ተነስተህ እንትን የምትልበት ቦታ ስላልነበረ ህክምና በደንብ ሳላገኝ ቀረው። በቃ መጨረሻ ላይ ወደ መሀል ከተማ ጂጂጋ ሄድኩ። ህክምና አደረግኩ ምናምን እንዲህ አሁን ሚዲያ ላይ የማይወሩ ነገሮች አሉ አይደለ? እነሱን ማውራት ስለማልፈልግ ልዝለላቸው። ከፐርሰናሊቲም ከሰው አንፃር ከምንም አንፃር ከሞራሊቲም አንፃር የማይወሩ ነገሮች አሉና እነሱን ልለፋቸው። ከዛ እንደዛ ተፈጠረ አለፈ። ይሄ እዛ እየተፈጠረ የገባውበት ሆስፒታል ውስጥ በጣም አብጦ የነበረው ነገር ራፕቸር አደረገ፣ ፈነዳ። ይቺ አብጣ የነበረችው ፓርት ፈነዳችብኝ። ሜቢ ሁሌ ማጋራው ፎቶ እሱ ፎቶ ነው። ከዛ ራፕቸር አደረገ። ወደ አዲስ አበባ ተላኩ። አዲስ አበባ ማለት ውስጥ ነው ውጪ በቃ ራፕቸር አደረገ። አብጦ የነበረው ፈሰሰ። ያየሁት ፈሰሰ። ይሄ አንድ ነገር በተፈጥሮ ከሰው ልጅ የሚወጣው አለ አይደለ? ጨጓራ አለ። ከጨጓራ ወደ አንጀት፣ ከአንጀት ደግሞ ወደ ሰገራ ምናምን ሄዶ የሚወጣው ወደ እንትን ሄዶ የሚወጣው አለ። ያ ነገር የኔ ከአንጀት ከጨጓራ ወደ አንጀት የሚወስደው በተፈጥሮ ፌስቱላ ይባላል። አንድ ነገር ወደ ተፈጥሮ መውጣት ካለበት ወደ ተቋጣኝ ሲወጣ ፌስቱላ ይባላል። እና ያ ነገር እኔ ምበላው ምጠጣው ምናምን ነገር በዚህ በሆዴ በኩል ነበር የሚወጣው። እንደ ኖርማል ጠጥሮ ምናምን ሳይሆን በፈሳሽ መልክ ምናምን በዚህ ጋር ይወጣ ነበር። በዚህ በሆዴ ነበር የሚወጣው። በኋላ ከፈለከ ያሳያሉ ይመጣል። በዚህ እኔ 2 ሳምንት 3 ሳምንት ሽንት ቤት አልገባም ነበር። እንደዚህ ይበላል እንትን ይላል። በቃ ምንም
ሽንት ከመሽናት ውጪ ምንም አልነበረኝም። እና መጣው አዲስ አበባ እናቴ እና አባቴ መጡ ምናምን ነገር በጣም ብቻ ያ ከባድ ጊዜ ነበር ለኔ። በስማ በጣም ከባድ ጊዜ ማለት ነው። እንዴ ቆይ ሰርጀሪውን የተሰራህበት ታይም አለ? ሰላማዊ ነው ሰርጀሪው? ወደ እንትኑ ልመጣልህ ነው። ይሄ ወደ ውጤቱ እዚህ ትቼው ለመጣሁት ውጤት ልመጣልህ ነው። ያኔ እዚህ ትቼው የሄድኩት ውጤት ላይ የአንጀት ቲቪ ያሳይ ነበር። የአንጀት ቲቪ ያሳይ ነበርና አንጀቴ ላይ የነበረው ቲቪ በጊዜ ሂደት ሕክምና ማግኘት ነበረበት። ሕክምና ሳያገኝ ቀርቶ አንጀቴ ላይ ያለውን በልቶ እንትኗን ያልኩህን ሾርቴጅ ፈጠረ ማለት ነው እዛ ጋር። ከዛ ጨጓራዬ ወደ እንትን የሚሰራው ተላለፉ፣ ወደዚህ መጠራቀም ጀመረ። ከዛ መጠራቀም ጀመረ፣ ሆድ እያበጠ መጣ ማለት ነው። እና ልክ ታምሜ እዛ የተኛውበት ቦታ ላይ እንዲህ በጀርቤ መተኛት አልችልም፣ በወገቤ መተኛት አልችልም፣ በዚህ በጎንና በጎኔ መተኛት አልችልም። በቃ እስኪመቻችልኝ ድረስ በጣም ረጅም ሰዓት ነበር የምፈጀው። ረጅም ሰዓት ፈጃለሁ። ሽንቴ መሽናት አልችልም፣ መነሳት አልችልም። ሰው ካላነሳኝ መነሳት አልችልም። እዛ እያለሁ ነው የምልህ። ቤተሰብ የለም እንዳልኩ። መደወል እንዲህ አሞኛል ብዬ ለመደወል ለሱ የለም፣ ስልክ እጄ ላይ ስለሌለ መደወል አልችልም ምናምን። እና በቃ እግዚአብሔር ሆን ብሎ ነው የወሰደኝ እዛ ቦታ፣ እሱ ላይ እንድተማመን። እሱ ላይ በቃ እናትም አባትም ወንድምም የሆነ ሰዓት ማለፋቸው አይቀርም፣ ሰዎች ናቸው አይደለ? ማለፋቸው አይቀርም። ግን ማያልፈውን እግዚአብሔር እንድተማመን እዛ ቦታ ወሰደኝ። እንዳልኩ እዚህ በነበርኩ ሰዓት ላይ ምንድነው ሰው በዙሪያ የከበበኝ ሰው ነበርኩ። ሰው በጣም አለኝ። የሆነ ነገር ብፈልግ ምናምን በቃ ጓደኞቼ ቤተሰቦቼ ግን የኔ ትረስት ከፈጣሪ አልፎ ሰዎች ላይ እየሆነ መጣ። ሰዎች ላይ እየሆነ መጣና እግዚአብሔር ለሱም የሆነውን ክብር እየሰጠው አይደለም። እና ከቸርች ወጥቻለሁ። ኦልሞስት ማሳልፈው ሌላ ቦታ ነው። በቃ ሶሻል ሚዲያ ላይ ማንጸባረቀው ሌላ ነገር ነበር። ከዛ ወሰደኝ። ብቻዬን አለቅስ ነበር ያኔ እዛ በነበርኩበት ቦታ ላይ። ማንም በቃ አልቅሰ ለፈጣሪ ተናገረ ዞር ትላለህ እንጂ እዛ ጋር ማንም የለም እዛ ጋር። እና የሆነ ማድረግ ፈልገህ ግን ሳታደርግ የምትቀረው ነገር አለ አይደለ? ቆሜ መሽናት እየፈለግኩ ግን መሽናት አልችልም። መራመድ ፈልጋለሁ፣ መራመድ አልችልም። እንደዚህ አይነት ነገር ነበር እኔ ጋር የነበረው። ብቻዬን ማንም ሰው አልነበረም፣ ብቻዬን ነበር የነበርኩት። እዚህ ወዲያው ታምሜ ወደዛ ቦታ ባሌ ኖሮ ደግሞ ከዛ የባሰ ችግር ገጥሞኝ ዛሬም ላታዩን ትችሉ። ያኔ ሞቼ ነበረ። ያኔ እዚህ ዛሬ ላታዩን ትችሉ ነበር እናንተ። እኔን ይሄ ዮኒ የሚባለው ሰው አሁን ላይ አይቀጥልም። ያኔ ተረስቷል። በቃ ከ4 ዓመት ምናምን ከ5 ዓመት በፊት ተረስቷል። ዮኒ የሚባለው ሰው የለም። እና እግዚአብሔር ሆን ብሎ እኔን ለማቆየት ሲፈልግ፣ እኔ ላይ ያለውን ክብር ለመግለጥ ሲፈልግ ዛሬ ላይ ያቆየኝ። አለፈ ያ ጊዜ። መጣው እዚህ ከመጣው በኋላ አልትራሳውንድ ተነሳው፣ ሲቲ ስካን ተነሳው። ሌላ ነበርኩኝ። ስራ ቦታ እንደገባው ዊልቸር ላይ ነበርኩ። ፎቶዬን ሜቢ አይተው ከሆነ ወንድሜ ዊልቸሩን እየገፋኝ አልትራሳውንድ ጌጄ ስታፎቼ አያውቁኝም ነበር፣ ማንም አያውቀኝም ነበር። ፊቴ ተለውጧል፣ ሌላ ሰው መስያለሁ፣ ኪሎ ቀንሻለሁ በጣም ምናምን። ልክ ኤርፖርት ከፕሌን እንደወረድኩ ውጪ ወንድሜ እየጠበቀኝ ነበርና ማክስ አድርጌያለሁ። እየመጣው እሱ ሌላ ሰው ይጠብቃል፣ እኔ ያልመሰልኩትም። እና ይህ ለእኔ በጣም ልብ የሚነካ ነገር ነበረ በጊዜው። ይሄን ያልነው እንደ ፊቴ የተቀየረው ምናምን እል ነበረ። በጣም ነበር የሚከብደው በጊዜው የነበረው ነገር ምናምን። አለፈ ያም ጊዜ ብቻ። ቆል መጣ። በሰዓቱ ሆስፒታል ገባው። ሆስፒታል ስገባ ሲቲ ስካን ተነሳው ምናምን። ቲቪ እና ፊስቱላ ያሳያል ተባልኩ። ሆስፒታል ተኝቼ ሕክምና ማድረግ እንዳለብኝ ተነገረኝ። ከ3 እስከ 6 ወር ሆስፒታል ተኝቻለሁ አጠቃላይ። በቃ እዛ ገባው ተኛው። ምንም እዛ ከገባው በኋላ ያኔ ጓደኞች ነበሩኝ ብያለሁ አይደለ? የለም ከበባ። በቃ እግዚአብሔር ከሱ ውጪ ማንም በዙሪያ ያለ ሰው ከእግዚአብሔር ውጪ ማንም አብሮኝ እንደማይቀጥል ነው ያሳየኝ። እናቴ ያለች፣ አባቴ ያለ፣ ወንድሜ ያለ። ከዛ ከሁሉም በላይ እግዚአብሔር አብሮኝ ነበር። እና ይሄ እኔን ሊያስተምረኝ ፈለገ፣ ወሰደኝ። በቃ መማር ያለብኝን ነገር ተማርኩ። ከዛ ምን አስተማረኝ? ታመምኩ፣ እግዚአብሔር ፈወሰኝ አይደለ? አንተ እኔን ሲፈውሰኝ ይቅርታ ተደርጎን በምንኖርበት ምድር ላይ ይቅርታ ማድረግ እንዳለብኝ አስተማረኝ። ለምን የፈለገ ነገር አይመጣም፣ እግዚአብሔር ላይ ትረስ ማድረግ እንዳለብኝ ተማርኩ። መጣው ምንድነው አልችልም። ሁሌ እኔን ቶፒክ ለመጨረሻ ጊዜ ነው እዚህ ላይ አንተ ላይ ማውራት። አልፈልግም ማውራት ብዙ ጊዜ።
ስቲል ነው ድረስ መድኃኒት ወስዳለሁ። 2 ዓመት ምናምን ሆነኝ። ይህ መድኃኒት ወስዳለሁ፣ ብዙ ህክምናዎች አደርጋለሁ ምናምን። ያን ጊዜ ያን መንገድ ያሳልፈኝ እግዚአብሔር አሁንም ድረስ እንደሚያሳልፈኝ አውቃለሁ። እና ከባድ ነው። እናቴ አባቴ፣ በተለይ ወንድሜ በዚህ ሰዓት አብሮኝ ባይሆኑ ይህን ጊዜም ከፈጣሪ በታች ምንም ማድረግ ማልችልበት ጊዜ ላይ እግዚአብሔር ማሳለፍ ምንድን ነው? ሁሌ አይቶ ከሆነ አላውቅም። እኔ ታመሜ የነበረውን ቪዲዮ ሳይ ምንድን ነው ፎቶውን ሳይ አልችልም። ማልችለው ከንትን ብሎኝ አይደለም። ምንድን ነው ይሄ እያጉረመረምኩ ወይ እንትን እያልኩ ሳይሆን እግዚአብሔር ከዛ ጊዜ አሳልፎኛል። ያን ጊዜ አሳልፎኛል። አሁን ላይ ያለው ደርሻለሁ። ያን ጊዜ ያሳለፈኝ አምላክ አሁንም ምንድን ነው አብሮኝ እንዳለ በጣም ነው የሚሰማኝ። እና ይከብዳል። እና እኔ እናቴን አባቴን ወንድሜን በጣም እንዳሰቃየው አውቃለሁ። ስቲል ነው ድረስ ማለት ነው። እና አንዳንዴ አመመኝ ሁላ ብሎ ማውራት ይከብዳል። ለሰው መናገር ምናምን ማለት ነው። አሁንም ድረስ እግዚአብሔር እሱ ላይ እምነት እንዳደርግ ነው ፍላጎቱ ማለት ነው። እና ለሰው ማውራት አልፈልግም፣ እንዲህ ብዬ መናገር አልፈልግም። እግዚአብሔር ይመስገን አሁን ጥቁር አንበሳ ሕክምና እያደረግኩ ነው። ሕክምና ክትትል እያደረግኩ ነው። እግዚአብሔር አግዞኝ ብዙ ነገር እያደረግኩ ነው። አሁንም ቢሆን ከኔ ባሰ በጣም ብዙ ሕክምና እያደረጉ ያሉ ሰዎች አሉ። እነሱን ሰዎች ሳይ እግዚአብሔር ምን ያህል እንደሚወደኝ እንትን እላለሁ። ከዚህ የባሰ ነገር ነበር የሚያጋጥመኝ፣ ግን እግዚአብሔር እንደ ሰው አይደለም። እግዚአብሔር ይህን ጊዜ ያሳልፈኛል ወደፊትም። ለሕክምና ለመድኃኒት ኦልሬዲ እኔ የምወስዳቸው መድኃኒቶች ኦልሞስት እዚህ አይገኙም። በጣም በኦርደር ምናምን ነው የሚወጡት። ከ180 እስከ 200 ነው፣ በሺህ ብር ነው በወር የሚያልቀው ምናምን መድኃኒቱ። እግዚአብሔር አሁንም እኔ ላይ አላማ አለው። እንደዛ ነው የሚሰማኝ። ጓደኞቼ ሁሌ እነግራቸዋለሁ። እኔ አንድ ነገር በምድር ላይ ሁሌ ነው የምለው ፈጣሪን፣ እግዚአብሔር ቤተሰቦቼን የሆነ ነገር ደረጃ ላይ ሳይሆን ምንም አታርጊም ብዬ ነው የምለው። ምንም አታርጊም ቤተሰቦቼ፣ ለእናቴ ለአባቴ ለወንድሜ የሆነ የተሻለ ነገር ሳላደርግ ምንም አታርጊም ብዬ ነው ሁሌ እንትን የምለው። እና አንዳንዴ ምናምን አሁን መድኃኒቱን ስወስድ ምን ስል ምናምን በጣም አላወራም፣ እቤት አልናገርም፣ ለማንም አልናገርም። ያኔ በእኔ ያዩት ስቃይ እንትን አለ፣ በጣም ከባድ ነው። እናቴ መሬት ላይ ካርቶን አንጥፋ ከኔ ጋር 3 ወር 4 ወር ስተኛ ቤት ልብሷን ሳቀይር ከኔ ጋር እዛው ትተኛ ነበር። አባቴ ስራውን አቋርጦ ከኔ ጋር ነበር ረጅም ጊዜ የሚያሳልፈው። ወንድሜም ከኔ ጋር ነበር የሚያሳልፈው ምናምን። እና እንዲህ አይነት ሲቹዌሽን ውስጥ አሳልፌ አሁንም ከ4 ዓመት በፊት የነበረው ነገር አሁን ላይ እነሱን እንደዚህ ያልኩኝ ማስጨነቅ አልፈልግም። በእኔ በጣም ነው የሆነ ነገር አሞኛል ስላቸው ይጨነቃሉ በጣም። እና እንደዛ እንዲሆን አልፈልግም። የተሻለ ሕክምናዎች ለማግኘት በጣም እየጣርኩ ነው፣ እየመከርኩ እየተጻጻፍኩ ነው ምናምን። በቅርቡ የሚያልቅ ነገር ይኖራል። እና አሁን እዚህ የሚሉኝ የሆነ ሕክምና አለ። እሱ ሕክምናን ስቴጅ ሰርጀሪ ብሰራ 2 ጊዜ ሰርጀሪ ተሰርቻለሁ ከዚህ በፊት። አሁን 3ኛ ጊዜ መሰራት አልፈልግም። ብሰራም ይህን መድኃኒት አላቆምም ነው የምወስደው። የአንጀት ያኔ ተፈጥሮ የነበረ ኢንፌክሽን አሁን ላይ የአንጀት ቁስለት አምጥቶብኝ ለአንጀት ቁስለት መድኃኒት እየወሰድኩ ነው። ቦር ደም ብቻ የሆነ የሚሰለች ነገር አለ አይደለ? እንደ ሰውኛ እኔ ሰለቻለሁ። አንዳንድ እግዚአብሔር ተስፋ ይሆነኛል። ብዙ ጊዜ የምከፍተው መዝሙር አለ የቃል ኪዳንና የባለቤቷም። እኔ ያኔ ታምሜ ተኝቼ ሰዎች ፊቴን ያዩና ይሄ ልጅ ለእናቴ መጥተው ልጅሽ አይኖርም ይሞታል ይሏታል። እንዲህ ያዩኝ በቃ እኮ እንደዚህ ሆኖም አይቀጥልም ይሏታል። እናቴ እንደዛ ሲሏት ለእኔ አትነግረኝም። በጊዜው ሄዳ ፊት ለፊቴ ተንበርክካ ትጸልይ ነበር ወደዛ ዞራ። እኔ እነሱ ፊት እንትን ላለ ማለት ሽንት ቤት ገብቼ አለቅስ ነበር። በጣም በቃ እንትንል ነበር። ሽንት ለመሸና ገብቼ እነሱ ፊት አለቅስ ነበር። የኔን መጎዳት ምናምን ማንም እንዲህ አልፈልግም። እናቴን የሆነ የተሻለ ሰው ሆኜ ነው ማሳየት የምፈልገው እንጂ አሞኛል ብዬ አሳይቻ እሷን በፍጹም እንድትደበር እንድትቀየም አባቴ እንዲቀየም እንዲያዙን አልፈልግም። አሁንም ድረስ ወጣለሁ፣ ስራ ገባለሁ፣ እንትን እላለሁ ምናምን። ግን እኔ ጋር ያለውን ነገር ማውቀው እኔ ነኝ። ከዛ ባለፈ ለጓደኞች እነግራቸዋለሁ ብዙ ጊዜ። ግን ይሰለቻል፣ ሰው ይሰለቻል፣ ትናገራለህ ምናምን። እና እኔ ማለፍ ምንድን ነው ምግብ የሚጣፍጥ ምግብ መብላት አልችልም። በጣም የሚመር ምግብ መብላት አልችልም።
በቃ ምንድነው ምንም ነገር ብገባ አይስማማኝም ምናምን አይነት ነገር እና ይህ ሁሉ የሚሆነው ለበጎ እንደሆነ አውቃለሁ። የሆነ ቀን ትቶኝ እንደሚሄድ ምናምን አውቃለሁ። ግን ሰው አይደለው ይከብደኛል ትንሽ ጨጓራ አይችልም። በቃ ያን ጊዜ ሰው ሲሰጡኝ የነበሩ መድኃኒቶች ምናምን ኦቨርዶዝ ሆኖብኝ ምናምን ጨጓራዬን በጣም ጎድተውታል። አልችልም። እንደውም እግዚአብሔር ይመስገን አሁን ትንሽ ጨምሬያለሁ ምናምን እንትን ስጋ እየሆነኝ ነው ምናምን ኪሎ እየጨመርኩ ነው ምናምን እንጂ ከዚህ በላይ የነበርኩ በጣም ማሰልጠኛ እዛ የነበርኩበት ሰዓት ላይ ከስመለስ ወደ 47-45 ኪሎ ምናምን ሆኜ ነበር። ስልጠና ላይ ልወስድ የሄድኩበት ቦታ ላይ ወደ 45 ምናምን ሆኜ በጣም እንትን ነበር፣ ንፋስ ያንቀሳቀሰኝ ነበር ምናምን። ታሜ የመጣሁበት ሳሊ ስልጠና ልወስድበት ከሄድኩበት ቦታ ከመጣሁበት ቦታ ላይ በጣም ነበር የሚከብደኝ። ምግብ መብላት አልችልም፣ ምግብ አይረጋልኝም ምናምን። አሁንም ድረስ መብላት እንዳለብኝ አላውቅም። ምን በቃ የሆነ በጣም ተመችቶኝ ስገባ ጨጓራዬ ኮንፈርት ይነሳኛል ምናምን እና ምን ተማርኩኝ? በቃ እግዚአብሔር የሚወደውን ሰው ይፈትናል። እግዚአብሔር እንትን የሚለውን ሰው ይፈትናል። በዚህ ሰዓት ብዙ ሰዎች እኮ አይሲ ውስጥ ምንድነው ይሄ ትንፋሽ እንትን ውስጥ ሕክምና ውስጥ ሆነ የሚኖሩ ሰዎች አሉ። በኦክሲጂን የሚንቀሳቀሱ አሉ። በዚህ ሰዓት እስር ቤት ያሉ ሰዎች አሉ። እኔ ቢያንስ ወጥቼ እየገባሁ ነው እንቀሳቀሳለሁ ምናምን እና እግዚአብሔር ይመስገን ማለት ነው የምፈልገው። በቃ እግዚአብሔር ይመስገን ይህንም ጊዜ እንደማልፈው 100% እርግጠኛ ነኝ እና እግዚአብሔር በእኔ ላይ ዓላማ እንዳለው ስለማቅ ይህም ጊዜ ያልፋል፣ ያም ጊዜ ያልፋል። እንኳን ይህ ጊዜ አይደለም ያም ጊዜ ያልፋል። ያ ጊዜ የሚያልፍ አይመስለኝም ነበር። እኔ አይኔ ለደቂቃ አልጨፍንም ነበረ። ሆዴ እየፈሰሰ እያየው ለደቂቃ አልጨፍንም። ስጨፍን መሞት ነበር የሚመስለኝ። ስለዚህ በቃ አልጨፍንም። በተለይ እዛ ነበርኩበት ከተማ ላይ እናቴና አባቴን ሳላያቸውማ ምን አልሞትም ብዬ ልክ እዛ ሆዴ መፍሰስ ሲጀምር አይኔን ነበር እንትን ምለው፣ አልጨፍንም። እንዲገልጬ ነበር እንትን ምለው። ሽንት ለመሽናት ይከብደኝ ነበር። እዛ ሁሉም ከእንደኔ ታማሚ ነው ምናምን የነበረ ሰውና ሽንቴን መሽናት አልችልም ነበር። ልክ ከዛ መጥቼ ሆዴ ላይ እዚህ ሰውነቴ ላይ ሲፈስ የነበረውን ከ3 ቀን በኋላ እዚህ መጥቼ ነው የታጠብኩት። እናቴን ያጠበችኝ እዚህ መጥቼ ማለት ነው። እና እኔ እናቴንም አባቴንም ወንድሜንም በጣም ነው የምወዳቸው። በጣም ነው የምወዳቸው። ለእኔ ትልቅ ዋጋ ከፍለዋል። ስቲል ነው ድረስ ዋጋ እየከፈሉልኝ ነው። እና ከእግዚአብሔር በታች እነሱን ያኖርልኝ ያቆይልኝ። ሁላችሁንም በጣም ነው የምወዳችሁ። ብቻ የእናቴ ጸሎት ነው ያኖረኝ አሁን ላይ። እናቴ በጣም ትጸልያለች ቤት ውስጥ ለእኔ፣ ለወንድሜ፣ ለእህቶቼ፣ ለአባቴ በጣም ነው የምትጸልየው ለሁላችንም። እና እግዚአብሔር እንግዲህ እሷን ጸሎት ሰምቶ መጨረሻ ድረስ እንትን እንደሚለኝ እርግጠኛ ነኝና እኔ አላማርም በፍጹም። አሁንም እንዲህ መሆኑ በፊት ያሳለፍኩት ነገር ትዝ ስለሚለኝ ነው እንጂ እንትን ብዬ አይደለም። እና ምንም አሁን እያለፈብኝ ነገር ያለው ወደፊትም ከዚህ የበለጠ በሚያልፍ ነገር ከኔ ውስጥ ቢመጣ ልቤ እግዚአብሔር ላይ ሙሉ ነው። ብሄድም ወደሱ ነው፣ ብኖርም ለሱ ነው። ምንም እንትን የሚለኝ ነገር የለም። ይሄ ነው እኔ ለመረጡ ትልቅ ማሳያ ሰው ነኝ ብዬ ነው ማሰብ። እግዚአብሔር ምሕረት እኔ እንዲቆሜ አላወራም ለማንም። ከጓደኞቼ ጋር ሳልፉላ ምናምን በጣም ለተግባባሁት ሰው ካልሆነ በስተቀር በፍጹም ነው ማላወራው። በፍጹም አላወራም። ኦልሞስት ጓደኛ የለኝም ነበር እስከ አምና ድረስ ምንም ጓደኛ አልነበረኝም ነበር። አሁን በዚህ በሶሻል ሚዲያ ሰዎች እየተግባባው ስመጣ ጓደኛ እንትን እያልኩ መጣሁ እንጂ ጓደኛ የለኝም። በቃ ጓደኞቼ ቤተሰቦቼ ናቸው። ከነሱ ጋር ነው ጓደኝነት የነበረኝ ምናምን። አሁን ላይ እንዲህ በቃ ከሰው ጋር ለመቀራረብ ለምንትን ለማለት ምናምን ያኔ ከሰዎች ጋር እየተግባባው መጣሁ ምናምን እንጂ አላወራም ለማንም። በፍጹም ነው ማልናገረው። በጣም እናቴ ታውቃለች። እንደዚህ ጠርታኝ አይታኝ ትለያለች። የሆነ ነገር እንደሆንኩ ታውቃለች። አባቴም በጣም ብሎ እንትን የሚለኝ ምን ሆነሃል ነው የሚለኝ። ግን እነሱን ማስከፋት አልፈልግም። ጭራሽ እንዲሆኛለሁ አልፈልግም። የሚሰሩበትም ስራ ትንሽ እነሱን ስለሚያጨናንቃቸው ሌላ ጭንቀት መሆን አልፈልግም። የሆነ ሰዓት በቃ በጣም እንደዚህ እንትን ስል ተከራይቼ ለመውጣት አስቤ በቃ ጨርሼ ልወጣ ምናምን ስል እዛ ሆነ ለእናቴ እዛ ሄደ የሆነ ነገር ብትሆን ምናምን የጸጸቱኝ እንትን የሚለኝ ይመስላል ምናምን አለችኝ እና ተመለስኩ። በቃ አባቴም እንደዛ አለኝ። እንደዚህ
በዚህ ሰዓት ለአንተ መውጣት ጥሩ አይደለም ምናምን ብቻ። እኔ ግን እነሱ ማስጨነቅ ፊት ለፊታቸው ነገር ምንም ማድረግ ስለማልፈልግ በቃ ነበር እንደዛ ሀሳቤ ነበረኝ። እና እንደዚህ ከማደርገው እነሱን ከማስጨነቅ ካለማስጨነቅ አንፃር ምናምን ሳይሆን በቃ የራሳቸው ነገር አለ። ከኔ በታች ህፃናት ልጆች አሉ ምናምን እስቲል ነው ድረስ ምንም ነገር እኔ ላይ ነው ዋጋ እየከፈሉት ያሉት እንጂ ከታች ካሉት ልጆች ላይ አይደለም። የምበላው ምግብ ተመርጦልኝ ነው የሚሰራልኝ ምናምን። ምክንያቱም የሆነ አይችልም ጨጓሬ አንጀቴ አይችልም። የሆነ ምግብ ከበላው በቃ ሌሊቱ ሙሉ ሰላም ነው ማጣው፣ ሆዴ ቁስል ነው የሚሆነው ምናምን፣ መንቀሳቀስ አልችልም። እና ምህረት በጣም የታየብኝ ልጅ ነኝ ከልጅና አሁን በዚህ ነገር ብቻ ሳይሆን ከልጅነቴ ጀምሮ ስወለድ ኪሎ በጣም ኦቨር ሆኖ ምንድነው በመጣ በጣም ተብሎ ምናምን ነገር እናቴ በኦፕራሲዮን የወለደችኝ ምናምን ከውልደቴ ጀምሮ እንትን ያለብኝ ልጅ ነኝ። ችግር ይፈልጋል። ችግሩ አላማ የእግዚአብሔር አላማ እንዳለብኝ ከልጅነቴ ጀምሮ ያየው ልጅ ነኝ። እና ከዛን ጊዜ መጣ። ከዛን ጊዜ በኋላ አለፈ። የሆነ ጊዜ እጄን ተሰበርኩኝ በእንትን በማይል ጊዜ ከዛ አለፈ መጣ ምናምን። እና በዚህ ሁሉ ጊዜ ውስጥ እግዚአብሔር የሱ ምሕረት እያሳየኝ ነው የመጣው። የሱ ምሕረት ከእግዚአብሔር በታች የእናቴ ጸሎት። እናቴ በጣም ነው የምትጸልየው። በጣም ሌሊት አተኛም። ቀን ስራ ቦታዋ ላይ እየሰራች ትጸልያለች፣ ትደውልልኛለች። ሁሉም በየደቂቃው ይደውሉልኛል። ወንድሜ ይደውሉልኛል፣ አባቴ ይደውልልኛል፣ እናቴ ትደውልልኛለች ምናምን። እና እኔ አለቆቼ በጣም ነው ማከብራቸው፣ በጣም ነው የምወዳቸው። ዮናታን አይደለም ሌላ ቦታ ዮናታን ትንሽ አመመው ሲባል ሁሉም ነው የሚጨነቅልኝ። የሆነ ውስጤ ምንድነው አልችልም፣ ቶሎ ነው ሪያክት የሚያደርገው። አንድ ያመመኝ ማለት ሪያክት ያደርጋል ሰውነቴ፣ በጣም አልችልም ምናምን። እና ምሕረት የታየብኝ ልጅ ነኝ ባጭሩ። ምን አይነት ሂሊንግ ፕሮሰስ ነበረ? በሕክምናውም ከእግዚአብሔር ጋር ባለ ግብግብ። ክሮንስ ዲዚዝ ይባላል ህመሙ። አማርኛውን ባላውቀውም ክሮንስ ዲዚዝ ይባላል። ሄሞሬጅ የሚባል ነገር አለ። ሁለተኛ ደረጃ ላይ የደረሰ ሄሞሬጅ ነው። ሕክምና እያደረግኩ ነው። ብዙ ሰው ሂንቱ የለውም። አሁን ብዙ ወጣት እየታመመው ይቺ አንጀት ላይ ብዙ ወጣት ከጨጓራ ጋር ህመሙ ትንሽ ከጨጓራ ጋር ስለሚመሳሰል የጨጓራ መድኃኒት ምናምን ይወስዳሉ። እና የኔ ያኔ ተያይዞ የመጣው ነው ቲቢ። ከዛ ኢንፌክሽን ፈጥሮ ያኔ የፈጠረው እንትን ተያይዞ መጥቶ ምናምን አሁን ላይ እንደዚህ የዳረገኝና ብዙ ህመሞች በጊዜው መታከም እየቻሉ በጊዜው ሳይታከሙ ቀርቶ ብዙ መዘዝና ጦስ ይዞ ይመጣሉ። እና የኔ ጦስ ነው አልለውም፣ እግዚአብሔር ስላገዘኝ አሁን ላይ ህክምና እያደረግኩ ነው። መድኃኒቶች ወስዳለሁ። አዛትሮፒ የሚባል መድኃኒት 150 ሚሊግራም ወስዳለሁ። ኢንፍላሚክ ሴቪል የሚባል መድኃኒት አለ፣ ኢንጀክሽን ነው እሱ መድኃኒት ወስዳለሁ። እነዚህ መድኃኒቶች እየወሰድኩ እንግዲህ በእግዚአብሔር ኃይልና በእግዚአብሔር ድገፋ አለው እስካሁን ድረስ። አሁንም እንግዲህ ቀረጻ በምናደርግበት ሰዓት ማታ ነው። አሁንም የቤት ገብቼ ወስዳለሁ። ስለዚህ ከጸሎቱም ከንቱንም ባሻገር ጥበብ የሚሰጠው እግዚአብሔር ነው። ላኪሞች ጥበብ የሚሰጠው እግዚአብሔር ነው። እነሱ በሚሰጡኝ መልክ መድኃኒቱን መውሰዴ ምንም ክፋት የለውም። ወስዳለሁ። እግዚአብሔር እስካለኝ ሰዓት ድረስ ቀጥላለሁ። እንግዲህ እግዚአብሔር ፈቃድ ሆኖ ባቆመው በጣም ነው ደስ የሚለኝ። በጣም ደስ የሚለኝ ብዙ ምንድነው ምንም ሳይድ ኢፌክት አለው ባይኖረው ራሱ መድኃኒት መዋጥ በጣም ነው የሚያስጠላው። በጣም ነው የሚያስጠላው። በጣም ፊቴን አዋብጦት ነፋፍቶት ምናምን ነበረ ምናምን ተስማምቷል ይሉኛል። እኔ ተስማምቶኝ ሳይሆን መድኃኒቱ ነው እንደዛ የሚያደርገው። እና እግዚአብሔር ይመስገን ተስማምቶኝም ከሆነ እና ብቻ በእንደዚህ አይነት ፕሮሰስ ውስጥ ነው እያለፍኩ ያለሁት። ብዙ ሰው ሲስቅ ሲጫወት ምናምን ነገር ከኋላ ብዙ ነገር የሌለኝ ይመስላቸው ሰዎች አሉ። አንተ ምን አለበት ትስቃለህ ይሉኛል ጓደኞቼ። ያለብኝን እኔ ነው ማቀው፣ አሳልፎ እኔ ነው ማቀው። ስትስቅ በቃ ከምንም አይነት ነገር እንደው የሚስቅ ሰው በጣም ከውስጡ ብዙ ነገር አለ። እና እኔ ብስቅ ብጫወት ነገሮችን ለመርሳት ነው ያለውበትን እንትን ለመርሳት ነው ምናምን። እቤት አሁን እነሱን ላለማስጨነቅ ምናምን አምሽቼ 4 ሰዓት 5 ሰዓት ምናምን እንገባለሁ ከተኙ በኋላ ምናምን። እቤት የሚመስላቸው በቃ እያወደለደልኩ ወይ ደግሞ ዝም ብዬ እየዞርኩ ምናምን። ግን ሪያክት ማድረግ አልፈልግም እነሱ ፊት። ትንሽ ደቂቃ መቀመጥ አልፈልግም። ገጀርቤ ስተኛ ምናምን ይሻለኛል። ልክ መድኃኒት ስወስድ ኦልሞስት መተኛት ነው ያለብኝ። በጣም እንትን ይላል ምናምን። እና ለምን በዚህ ያህል እኔ ላይ እንደሆነ አላውቅም።
እዛ ህክምና ቦታ ላይ ስንሄድ ሰርጀሪ ተሰርተን ይሄን መድኃኒት እየወሰድን 14 ዓመት ሆነን 7 ዓመት ሆነን 10 ዓመት ሆነን የሚሉ ሰዎች አሉ። እና በቃ እነሱን ሳይ እጽናናለሁ አንድ ጊዜ እና አሁንም ቢሆን ይሄንን የሚከታተሉ ሰዎች ካሉ እንደዚህ አይነት ህመም ያለባቸው ሰዎች ያልፋል፣ ይዳናል። ግን ከምንም ባለፈ ሐኪሞች ካላቸው እንዲህ አይነት ይሄ ህመም ላይ ኖሌጅ ቢሰጥ አሪፍ ነው። ከካንሰርና ከምን በላይ የሰው ልጅ በጣም እንትን እያለ ያለው የክሮንስ ዲዚዝ የሚባለው ህመም ነው። እኔ ወደፊት በድሞ ፕሮጀክት ይዤበት እንዲህ አይነት ህመሙ ላይ ያሉ ሰዎች ላይ መስራት እፈልጋለሁ። ከምንም ባለፈ ታከምክ ምናምን መድኃኒቱ አይገኝም፣ የለም እዚህ ውስጥ በጣም በፍለጋ ነው የምታገኘው። በጣም በፍለጋ አንድ መድኃኒት ቤት አለ፣ እሱ መድኃኒት ቤት ሄደ፣ እዛ ከሌለ እሱ እስኪያመጣ ጠብቀ፣ እሱ እስኪመጣ በማል መድኃኒት ላይ ጋፕ ይፈጠራል ምናምን እና ትንሽ ብትደራጅ ይሄ የዚህ ታማሚ ሆነ ለምሳሌ ስኳር ታማሚዎች ማህበር አለ አይደለ? እነሱ ታማሚዎች ተደራጅተው መድኃኒት ያስመጣሉ ምናምን እና ቢያንስ ለራስ የምትሆንበትን ነገር ብትፈጥር ምናምን አይነት ነገር እነዚህ ነገሮች ቢሆን አሪፍ ነውና ሐኪሞች ለዚህ ህመም ላይ ኖሌጅ ቢሰጡ ለሰዎች ቢሉ ምልክቶችን ቢናገሩ ምን ቢሉ አሪፍ ነው። ብዙ ሰው እየታመመ ነው በጣም ከዛ አልፎ ወደ ሌላ ደረጃ እየደረሰበት ነው ምናምንና ጥቁር አንበሳ ብትሄድ ለአንጀት ህክምና ክሮንስና ኮልስ ይባላል ሁለት አይነት ነውና ለዛ ህክምና ወረፋውን ብትየው በቃ በጣም ከባድ ነው። በግል ልታከም ብትለው ደግሞ በየ6 ወሩ ኮሎኖስኮፒ የሚባል ህክምና አለ። በጣም የሚያስጠላ ህክምና በፊንጢጣ በኩል እንትን ገብቶ ውስጥ ገብቶ ካሜራ የሚታይና በየ6 ወር እሱን ህክምና ለማድረግ በወር 10 ምናምን ሺህ ብር ነው የምታወጣው በየ6 ወር። ህክምናው ራሱን በቻለ በጣም የሚያስጠላ እንትን ነው ምናምን ብቻ በጣም ከባድ ነው። እሱን ፉሊ ሂል ማድረግ የሚቻልበት ደረጃ አለ? አንተ በምታውቀው ደረጃ አለ? አሁን አለ ይላሉ። ሰርጀሪ ትሰራለ፣ ግን ሰርጀሪም ተሰርተ መድኃኒቱ አይቆምም። ኦኬ አይቆምም። ፉሊ ሂል የምታደርግበት መንገዶች አሉ። ይሄ መድኃኒት መዋጥ በጣም ነው የሚያስጠላው ጆሲ፣ በጣም ማለት ነው። ኦልሞስት 2 ዓመት ማታ ላይ ወደ 6 ፍሬ 7 ፍሬ መዋጥ፣ ጠዋት ላይ ደግሞ 2 ፍሬ መዋጥ፣ ለዛ በቀን ውስጥ 8 ፍሬ መዋጥ በጣም ነው የሚደብረው። ወጣት ሆነ ደግሞ የመድኃኒት ጥገኛ በጣም ይከብዳል። እና በዚህ እድሜ ማየት የሌለብኝም ብዙ ነገሮች እያየሁ ነው እና ብቻ ሁሉም ያልፋል። እንደሚያልፍ ፊል ስለማድረግ ያን ያህል አይሰማኝም። ሰዎች ጠንካራ ነን ካሉ በራሳቸው አይደለም በእግዚአብሔር ነው። እኔ ጥንካሬ ከኔ ሆነ ምንም የለም። በቀልድ ማወራለሁ የሆነ ሰዓት ላይ አንተ እንዲሆን ከኔ ሲልኝ ከኔ ሆነ ምንም የለም ሁሉም በእግዚአብሔር ነው ሆኖ ማለት ጓደኞቼ ቀልድ ሊመስል ይችላል ማወራው ነገር ለነሱ፣ ግን እኔ በቀልድም ባረግ ይሄንን ነው ማወራው። በጣም ቀልዳለሁ፣ በጣም ተጫዋች ነኝ፣ በጣም ተርባለሁ ምናምን ግን በጣም በቀልድም ብተርብም ብጫወትም ሰው ፊት በፍጹም ራሴን እንትን ብዬ ማየት አልፈልግም። በጣም ሲከብደኝ፣ በጣም ከአቅሜ በላይ ሲከብደኝ ነው ጓደኞቼ ፊት ራሱ ሪያክት ማድረግ። ጥንካሬ ከእግዚአብሔር በታች የእናቴ ጸሎት ነው፣ የአባቴ እገዛ ነው። እነሱ አለውልህ ከእግዚአብሔር በታች አለውልህ ባይሉኝ፣ ከምንም በላይ ግን እግዚአብሔር በቃ ምንድነው የሚያጠነክርም እግዚአብሔር ነው። ምንም በቃ እግዚአብሔር ነው እና በእኔ ህይወት ላይ አላማ እንዳለው በደንብ 100% እርግጠኛ ነኝ። 100% እግዚአብሔር 100% ይፈልገኛል፣ ሰይጣንም 100% ይፈልገኛል። አላማዬንም መንገዴን ማስተካከል ያለብኝ እኔ ነኝ። ወደ እግዚአብሔር ቤት ነው በጣም አታችመንት እየሆንኩ ስመጣ ሰይጣን ደግሞ በዚህ መንገድ በቃ ለምን በሚል በጣም እንደሚፈታተነኝ አውቃለሁ። እና አሁን እግዚአብሔር የተሻለ ጊዜ ሊያመጣ ስለሚፈልግ ለእኔ ላይ ጥንካሬን በጣም እያበዛው መጣ። በጣም ነው እያሳየኝ ያለው ምህረቱን በእኔ ላይ። ስለዚህ ጠንካራ በሆንም ከኔ የሆነ ነገር የለም። እኔ በራሴ ጠንክሬ ያመጣሁት ምንም ነገር የለም፣ እግዚአብሔር ነው ያገዘኝ። ስለዚህ ጥንካሬ ሁሉ ከእግዚአብሔር ነው። እናቴ ብዙ ጊዜ አለው በቃ ጓደኞቼ ያውቃሉ፣ አብረው የሚሰሩ ሰዎች ያውቃሉ፣ ቤተሰቦቼ ያውቃሉ ለእናቴ ያለኝን ነገር። ፍቅርህን ገለጽላት። እናቴም አባቴም
እኔ ለእናንተ ማድረግ የምፈልገው ነገር አለ። ያ ነገር ማድረግ ሳልችል ቀርቼ እንኳን የሆነ ነገር ብሆን ያንን ነገር ለማድረግ ምን ያህል ጥር እንደነበረ እንድታቁልኝ ነው የምፈልገው። ወንድሜም አግብቷል፣ ባለትዳር ነው ምናምን፣ ግን ለእኔ ከዛ በላይ ነው እየሆነልኝ። እንደ ልጁ ነው እንትን የሚለኝ፣ እንደ ወንድም አይደለም። እና እናቴም አባቴም በጣም ነው የምወዳችሁ፣ አብራችሁኝ ከጎኔ ስለሆናችሁ፣ ስላሳለፋችሁት ነገር በእኔ ምክንያት አሁንም እያሳለፋችሁ ስላለው ነገር በጣም ነው የማመሰግነው። እግዚአብሔር ብድራታችሁን ቆጥሮ የሆነ የተሻለ ነገር ላይ ደርሼ እናንተን ባግዝ በጣም ነው ደስ የሚለኝ እና በጣም ነው የምወዳችሁ። በቃ እኔ ከዚህ በላይ ማለት አልፈልግም። ስለ እግዚአብሔር ምሕረት ቅድም ማሳያ ነኝ እያልክ ነበር። ኢየሱስ ለአንተ ማን ነው? አዳኝ ነው። ኢየሱስ ለእኔ አዳኝ ነው፣ ፈዋሽ ነው። ምንድን የማዳን እጁን ያየውበት በደንብ ያየውበት ማለት ነው። እግዚአብሔር ኢየሱስ ክርስቶስ እኔ በጌታ ባልሆን ኖሮ ጌታ አቅፎ ደግፎ ዛሬ ላይ ባያቆየኝ ኖሮ ምቆይ ልጅ አይደለሁም። ስለዚህ ምህረቱን ያየውበት ሰው ነኝ እኔ። በምህረቱ ያጸነኝ፣ ምህረቱን በደንብ አሳይቶኛል። እኔ እንደኔ ያሳየው ሰው እንደውም አለ ብዬ አላስብም። ምህረቱን ከልጅነቴ በደንብ ነው ያሳየኝ እና አዳኜ ነው፣ ፈዋሼ ነው። ጀስት ኢየሱስ ማን ነው ብዬ እንደዚህ በዚህ ልክ በማብራራው ልክ አይደለም፣ ከዚህ በላይ ነው። በጣም ማብራራት የምችለውም አይደለም። ስለዚህ አዳኜ ነው፣ ፈዋሼ ነው። እኔ ባለኝ እውቀት አዳኜ ነው፣ ፈዋሼ ነው። ይሄንን ነው ማለት ነው።